በአፍሪካ አህጉር ከፍተኛ ኢኮኖሚ ካላቸው ሀገራት መካከል የምትጠቀሰው ደቡብ አፍሪካ በድጋሚ በጸረ ስደተኞች ተቃውሞ የዓለምን ትኩረት እየሳበች ትገኛለች። በተለይም የሀገሪቱ ከተሞች የተቀሰቀሰው ሰልፍ በመጀመሪያ ህገወጥ ስደትን ለመቆጣጠርና የኢሚግሬሽን ህጎችን በጥብቅ እንዲተገበሩ የሚጠይቁ ቢሆኑም በአንዳንድ ስፍራዎች ወደ ግጭት፣ ወደ ዘረፋና በውጭ ዜጋዎች ላይ ወደሚፈጸም ጥቃትም ተቀይሯል እየተባለ ይገኛል። በደቡብ አፍሪካ በቅርብ ጊዜ የተቀሰቀሰው የጸረ ስደተኞች ተቃውሞ በሀገሪቱ ውስጥ ለብዙ ዓመታት ሲገነባ የቆየውን የኢኮኖሚ የፖለቲካና የማህበራዊ ችግር ውጤት እንጂ በአንድ ቀን የተፈጠረ ክስተት አይደለም። የስራ እጥረት፣ የኑሮ ውድነት፣ ከፍተኛ የወንጀል መጠንና የድንበር ቁጥጥር ድክመትና በመንግስት ተቋማት ላይ የተከማቸው የህዝብ እምነት መቀነስ ሁሉም ተደማምረው ስደተኞችን፣ የውጭ ዜጎችን የችግር ዋና ምክንያት እንደሆኑ የሚያሳይ አመለካከት እንዲስፋፋ አስተዋጽኦ አድርገዋል። ደቡብ አፍሪካ ከአፍሪካ አህጉር በጣም የተሻለ ኢኮኖሚ ካላቸው ሀገራት መካከል ብትሆንም የስራ አጥነት መጠኗ በዓለም ላይ ከፍተኛ በሚባለው መካከል ነው። በተለይም በወጣቶች ዘንድ የስራ እጥረት በጣም ከፍ ሲል ይህ በከተሞች ውስጥ የሚኖረውን ማህበራዊ ግፊት አባብሶታል። በእንዲህ አይነት ሁኔታ ውስጥ የውጭ ዜጎችን የአካባቢው ዜጎች ስራን እየነጠቁ ነው የሚል አመለካከት በቀላሉ ድጋፍ ያገኛል። ነገር ግን ብዙ የኢኮኖሚ ባለሙያዎች ይህንን አጠቃላይ መደምደሚያ በመረጃ የተደገፈ እንዳልሆነ ያስረዳሉ። በአገሪቱ ውስጥ የሚገኙት ስደተኞችና ስራ ፈላጊዎች በአብዛኛው ከዚምባብዌ፣ ከሞዛምቢክ፣ ከማላዊ፣ ከኮንጎ ዲሞክራቲክ ሪፐብሊክ፣ ከሶማሊያና ከኢትዮጵያ የመጡ ናቸው። ብዙዎች በትናንሽ ንግዶች፣ በግንባታ፣ በእርሻ፣ በችርቻሮ ንግድና በሌሎች ዝቅተኛ ደሞዝ በሚከፈላቸው ዘርፎች ይሰራሉ። አንዳንድ ባለሙያዎች እነዚህ ሰዎች የአካባቢው ሰዎች ለመስራት የማይመርጧቸውን ስራዎች እንደሚሸፍኑም ያመለክታል። የደቡብ አፍሪካ መንግስት በቅርብ ጊዜ ስለተቀሰቀሰው ጸረ ስደተኞች ተቃውሞ በሰጠው መግለጫ ሰላማዊ ተቃውሞ በህገ መንግስቱ የተጠበቀ መብት ቢሆንም በውጭ ዜጎች ላይ የሚፈጸም ጥቃት፣ ዘረፋ፣ የንብረት ውድመትና የጥላቻ ንግግር ፈጽሞ ተቀባይነት እንደሌለው ያስታወቀ ቢሆንም መንግስቱ የሀገሪቱ ህዝቦችም ሆኑ ዜጎች በውጭ ዜጎች ላይ ጥቃት እንደሚፈጽሙ በመግለጽ ህገወጥ ስደትን ለመቆጣጠር የድንበር ጥበቃና የኢሚግሬሽን ህጎችን ማስፈጸም እንደሚቀጥል ገልጿል። በተመሳሳይ በሀገሪቱ ውስጥ በህጋዊ ሁኔታ የሚኖሩ ስደተኞች የውጭ ዜጎች መብታቸውን በህግ እንዲጠበቅም አስገንዝበዋል። የደቡብ አፍሪካ ፖሊስ አገልግሎት በበኩሉ በተቃውሞ ወቅት ህግን የሚጥሱ ግለሰቦች ላይ እርምጃ እንደሚወስድና የሰዎችን ህይወት፣ ንብረት ለመጠበቅ የጸጥታ ኃይሎችን በተጠናከረ ሁኔታ ማሰማራቱን ቢገልጽም መንግስት በተጨማሪ የሀገሪቱን ችግሮች በህግና በፖሊስ መፍትሄ እንጂ በውጭ ዜጎች ላይ በሚፈጸም ጥቃት ሊፈቱ እንደማይችሉ ደጋግሞ አሳስበዋል። በቅርብ ጊዜ በተወሰኑ ከተሞች የተካሄዱ ሰልፎች ህገወጥ ስደትን ለመግታት፣ የውጭ ዜጎችን የንግድ እንቅስቃሴ ለመገደብና መንግስት የኢሚግሬሽን ህጎችን በጥብቅ እንዲያስፈጽም ጥያቄ ቢቀርብለትም ነገር ግን በአንዳንድ ስፍራዎች ተቃውሞ ወደ ጥቃትና ወደ ዘረፋን፣ የውጭ ዜጎችን ንብረት ወደ ማውደምም ተሸጋግሯል። ይህ የሰብአዊ መብት ተቋማትና የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ አካላትን አሳስቧል። ብዙ የፖለቲካ ተንታኞች እንደሚገልጹት የጸረ ስደተኞች ንግግር በአንዳንድ የፖለቲካ ቡድኖች ድጋፍን ለማግኘት እንደ የምርጫ ስልት እየተጠቀሙበትም ይገኛሉ። በመሆኑም የኢኮኖሚ ችግር ቀላል ማብራሪያ በማቅረብ ቁጣው ወደ ስደተኞች እንዲያመራም ያደርጋል። ይሁን እንጂ የስራ አጥነት፣ ሙስና፣ የመንግስት የአገልግሎት ድክመትና የእድገት አለመመጣጠን ከዚህ የበለጠ ጥልቅ ምክንያት መሆናቸውም ይጠቀሳሉ። በደቡብ አፍሪካ የተቀሰቀሰው የጸረ ስደተኞች ተቃውሞ በአንድ ምክንያት ብቻ የተነሳ አይደለም። ይልቁኑ ለብዙ ዓመታት የተከማቹ የኢኮኖሚና የማህበራዊ ችግሮች በአንድ ላይ ተደማምረው የፈጠሩትም ውጤት ነው እየተባለ በሚገኝበት በዚህ ወቅት የቅርብ ጊዜ ሰልፎች የተነሱት በዋናነት የመንግስት የኢሚግሬሽን ህጎች በበቂ ሁኔታ አለመፈጸማቸውን ተከትሎ ነው የሚሉም አይጠፉም። ደቡብ አፍሪካ በዓለም ላይ ከፍተኛ የስራ አጥነት ካለባቸው ሀገራት መካከል ብትገኝም በተለይ በወጣቶች መካከል የስራ እጥረት ከፍተኛ በመሆኑ ብዙ ሰዎች የውጭ ዜጎችን የሀገሪቱን የስራ እድል እየወሰዱ ነው ብለው እንዲያምኑ አድርጓቸዋል። ሆኖም የኢኮኖሚ ባለሙያዎች የስራ አጥነት መንስኤ የኢኮኖሚ መዋቅር ችግር፣ የክህሎት ክፍተትና ዝቅተኛ የኢንቨስትመንት መጠን እንጂ ስደተኞች ብቻ እንዳልሆኑ ያብራራሉ። ሌላው ምክንያት የኑሮ ውድነት ነው። በምግብ፣ በነዳጅ፣ በመጓጓዝና በቤት ኪራይ ላይ የተፈጠረው የዋጋ ንረት ብዙ ዜጎችን ከባድ ጫና ውስጥ አስገብቷቸዋል። ይህም ማህበራዊ ብስጭቱን በማባባስ ችግሩን በስደተኞች ላይ የሚጥሉ ድምጾች እንዲጠናከሩም አድርጓቸዋል። የወንጀል ጉዳይም በተቃውሞ ውስጥ ትልቅ ሚናን ተጫውቷል። አንዳንድ የተቃውሞ መሪዎች አንዳንድ የውጭ ዜጎችን በእጽ ዝውውር፣ በዝርፊያና በሌሎች ወንጀሎች ይሳተፋሉ በማለት ሲከራከሩ፣ ነገር ግን የሰብአዊ መብት ድርጅቶች አንዳንድ ግለሰቦች የሚፈጽሙትን ወንጀል ለሁሉም ስደተኞች ማስፋፋት ትክክል አይደለም ይላሉ። ከዚህም በተጨማሪ በደቡብ አፍሪካ የድንበር ቁጥጥር ደካማ መሆኑ ለረጅም ጊዜ ሲነሳ የቆየ ጉዳይ ቢሆንም ተቃዋሚዎች መንግስት ወደ አገሪቱ የሚገቡ ሰዎችን በአግባቡ አይቆጣጠርም በማለትም ይፈርጃሉ። በተለይም በዚምባብዌ፣ በሞዛምቢክ በኩል የሚገቡ ህገወጥ ስደተኞች ቁጥር ጨምሯል የሚለው ጉዳይ በተደጋጋሚ ይነሳል። አንዳንድ ፖለቲከኞች የህዝብ ድጋፍን ለማግኘት የስደተኞችን ጉዳይ እንደ ምርጫ አጀንዳ በመጠቀም ስደተኞች ለሀገሪቱ ችግር ተጠያቂ አድርገው ማቅረብም ጀምረዋል። ባለሙያዎች ይህን አይነት ንግግር የህዝብን ቁጣ በውጭ ዜጎች ላይ እንዲያተኩር
እንደሚያደርግም ያስጠነቅቃሉ። በመጨረሻም ተቃውሞ የተቀሰቀሰው በአንድ ክስተት ምክንያት ሳይሆን የስራ አጥነት፣ የኑሮ ውድነት፣ የወንጀል ስጋት፣ የድንበር ቁጥጥር ድክመትና የፖለቲካ ንግግሮችን በመንግስት ላይ ያለውን የህዝብ እምነት መቀነስ በአንድነት በመደማመራቸውም ነው እያሉ ይገኛሉ። ይሁን እንጂ ብዙ ተመራማሪዎችና የዓለም አቀፍ ድርጅቶች የአገሪቱ መሰረታዊ ችግር ከስደተኞች ይልቅ በኢኮኖሚና በአስተዳደር መዋቅር ውስጥ እንደሚገኝም ያስረዳሉ። የስደተኞች ጉዳይ ባለሙያዎች ደግሞ ህገወጥ ስደትን ለመቆጣጠር የመንግስት ኃላፊነት ቢሆንም በህጋዊ መንገድ በሚኖሩ ወይም ጥበቃ በሚፈልጉ ሰዎች ላይ የሚፈጸም ጥቃት ከደቡብ አፍሪካ ህገ መንግስትና ከዓለም አቀፍ ህጎች ጋር እንደማይጣጣም ያስጠነቅቃሉ። ችግሩን ለመፍታት የድንበር አስተዳደር ማጠናከር፣ የስራ ዕድል መፍጠር፣ ህጋዊ የስደት ሂደቶችን ማሻሻልና በማህበረሰቡ ውስጥ የጥላቻ ንግግርን መቀነስን እንደሚያስፈልግም ይገልጻሉ። በቀጣይም የደቡብ አፍሪካ መንግስት የኢሚግሬሽን ህጎችን በምን መልኩ እንደሚያስፈጽም፣ የጸጥታ አካላት ጥቃቶችን ለመከላከል የሚወስደው እርምጃ ምን እንደሚሆንና የኢኮኖሚ ማሻሻያዎች ምን ያህል ውጤት እንደሚያመጡ ትኩረት የሚሹ ጉዳዮች ይሆናሉ። የችግሩን ዘላቂ መፍትሄ ስደተኞችን ብቻ በመውቀስ ሳይሆን የኢኮኖሚ የአስተዳደርና የማህበራዊ ችግሮችን በአንድነት በመፍታት እንደሚመጣ በአብዛኛው ባለሙያዎች የተስማሙበት ጉዳይ ነው።